ፋዘር ማዘር ሁላችንም አውርተናል። መታ ትንሽ ሳይሆን አላረል በቃ ጸብ ካለበት ቦታ ዞር እንድትቀር በቃ ብቻ አላቅም። ለእሷ ጥሩ ይመስለናል። ጥሩ ነው ደግሞ ጥሩ ነው ብለን ያሰብነውን ነገር ነው ያመተን የምንነግራቸው እንጌል ከተን እንድትመጣ ብለን ማለት ነው። እና ከቤተሰብም ጋር ብዙ ነገር አውርተናል። አወጣነው አወረድነው ምን የተሻለ ነገር ይኖራል ብለን አሰብን። ብዙ ተመካከረንና ወደ አንድ ሀሳብ መጣን ሁላችንም። እሱ ምንድን ነው ያው ያለውን ነገር አንተም ታውቃለህ፣ ቤተሰቡን ያውቃል፣ ሁላችሁም ነው። ይሄ መቋጫ የሌለው ነገር ነው። በጣም ቀን ወደ ቀን እየባሰ ይሄ ነገር ነው እና ለምን መፍትሄ ይሆናል ብለን ያለው ሀሳብ ምን መሰለ? በዛው ስትመጣ ለምን ሩታን ይዛት አትመጣም? ያው ሊከብድህ ይችላል። አንተ እንዲህ እቃ አይደለች እና የተነስተሽ ምናምን እንሂድ ስትላት እሺ ላትልህ ትችላለች። ግን እንደምንም አባብለ መክረን ቢሆን ትንሽ ለእሷም ይሻላል ብለን ሜላት ውዶቼ እንደሰማችሁ እንግዲህ ሩታ ቤተሰብ ጋር መሄድ አለባት። ቤተሰብ ጋር እንግዲህ ልትወሰድ ነው ማለት ነው ውዶቼ። ብታጅራ ልትገባ ነው። እኔ እኮ ሰውን ይቃ አደረጋቸው። እኔ በነገራችን ላይ ሜላት አንድ ቀን አምኛት አላውቅም። አንድ ቀን የምታወራ ሁሉ የምታስመስል በቃ ምን ልበላችሁ ያስመሰለች እንደሆነ ያስታውቃል እኮ ጋይስ። ግን ጌታ ሆይ ትዕግስት ስጠኝ፣ ይቅርታ አድርጉልኝ። እውነት እኔ እንደውም ሩታ ትሻለኛለች ከሜላት። በቃ ከመጀመሪያ የእሷ ጥላት ሆና ስለመጣችም አላምንም እስከዛሬ ማለት ነው። ቤተሰብ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አሜን ያላችሁ ደግሞ አመሰግናለሁኝ፣ ውዳችኋለሁ። እግዚአብሔርን ከልብ ነው የማመሰግነው። አሁንም ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱ የታችሁ ነኝና ለማንኛውም ምን አለች ሜላት እንግዲህ ለዩ ሩታን ዜትና ሄድና ዜና እርጉዝ ናት ታውቃላችሁ። ሜላት ሁለተኛ ልጇ ማለት ነው። ከዚህ በፊትም እርጉዝ ሆና እኝኝ ስትል ነበር። ወታጅራ ቁጭ ብላ አንዴ ሄዳለሁ አንዴ ትሄጃለሽ በቃ ግብ ሲፈጥሩ ነበር። አሁን ደግሞ እርጉዝም ስለሆነች አልሄድም ለማለት ነው። እንግዲህ እዩ እንግዲህ ይዞ ይመጣል ወይስ አይመጣም? ይቅርታ አድርጉልኝ እማላምነው ቢኖር ውሸታቸው በቃ። አክስትን በዚህ እኝኝ ትላለች፣ አንዴ ሩተን ትደግፋለች፣ አንዴ ደግሞ ሩተን ምን ልበላችሁ። ለማንኛውም ሩታ እንግዲህ ወታጅራ ቤተሰብ ጋር ልትገባ ነው።